ወይኔ ምግቤ እሺ ምንድነው ቆይ እኔ እኮ ሳልበላ እሱ ቀድሞ ባይኑ በላ እንዴ ምንድነው የምታፈጥብኝ አንተ ሰውዬ ልበላይ ነው እንዴ እኔ ነው ምን አሉኝ ማዘር እንዴ እንብላ ማለቴ ነው ባህላችን አይደል ቁጭ በል እሺ ፈጣሪ አንተ ወርደ ማፈር የለውም እንዴ አመረረ ሊበላ ነው እንዴ እንብላ እሺ እንብላው ጌታ ሆይ ወሰን የፈጣሪ ያለ ምን ሊተናየከው ምን እንዳስመሰልከው ወዴ ተሰራበት ድስት ይመስላል እኮ ኢየሱስ ቅርታ ማዘር በጣም ስለራበኝ ነው ምን ነው ታዲያ ከተፈጠርክ እስከ ዛሬ ድረስ አልበላህም እንዴ አይ በጌታ አንተ ልጅ ቀስበል ምንድነው ሶስት አፍ ነው እንዴ ያለክ ይሄ ያስከው ጉርሻ እግሬ ላይ ቢወርድ ሽባ ነበር የሚያረገው ተመስገን እችን ኮል ብራሳት ወላሂ ጀኮና እጀከመበላ ይሄንን ጣፋጭ ኮላ ሰላም ፋሚሊ እንዴት ናችሁ ምርጥያንስ ዛሬም ባበደ ቪዲዮ መጥቻለሁ ፋፈሽ የምትሉበት ቪዲዮ ነው ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮን ላይክ በማድረግ ጀምሩ ወደ ዛሬ ቪዲዮአችን እንሂድ እንግሊሽ ና ዴድ ይላል እሺ ወይዘሮ ማማ ዝናሽ ሲቪሽን እንዳየው ከሆነ እንግሊዘኛ በጣም እንደሚችልና ፐርፌክት እንግሊሽ ያሳያል አዎ እችላለሁ የስ ለአንድ ደቂቃ እንግሊዘኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ 10,000 የምርህን ነው ማልልኝ ችግር የለውም ስለ ቤተሰቦችሽ ንገሪኝ ዩር ፋሚሊ እሺ ዝግጁ ነኝ ደቂቃውን አስጀምሬያለሁ ማይ ፋዘር ዴድ ይቅርታ ፈጣሪ ማረው አሜን ይቅርታ አባዬ የ10,000 ብር ነገር ሆኖብኝ ነው ኤንድ ማይ ማዘር ዴድ ማይ ሲስተር ዴድ ዋት አባውት ዩር ብራዘር ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞታል ታዲያ ፈጣሪ ያለው ነገር ነው እኔ ምን ላድርግ እሺ በቃ ስለራስሽ ምንም ነገር ይሁን አውሪ እሺ ፈጣሪ ካለ አይ አም ዴድ ደቂቃውን ያው እንጂ 10 ደቂቃ አለፈኮ የፈጣሪ ያለ ከነገ ጀምሮ ስራሽን መጀመር ትችያለሽ እሺ በቅድሚያ ግን አንድ ቀን እረፍት ፈልጋለሁ ስራ መስጀመርሽና ደግሞ የረፍትሽ ምክንያት ምንድነው ማይ ፍሬንድ ምንድነው ምን ሆነ አረ ማማ ዝናሽ ትያለሽ እኮ ጌታ እንዴት እንደምትመቸኝ ጉዶኜ ነበር ትላለች ምን ሆነ መጥቻለሁ ማን ያፈላው እኔ ማማ ዝናሽ የሰፈሩ ካቦ አንድ ሰው ይናገረኝ አንስቼ ነው ማፈርጣው ሲታራሱ እንዴት እንደሚያስፈራ እንዴ ሄይ እያያት ሄደ ሰማይ እያየ ነው እንደምትሄደው ንቀሽ ነው መልስ ማስተኝ ሰባብሬ ማን ነው አይደለም ደግሞ እና ማን ነው ሰባብሬ የምትዩ አንተ እኮ አይደለም ሰባብሬን ነው ሰባብሬን እንዴ ሰባብሬን ያልኩት ሰባብሬ አዳነች ብልጦና ተገላገለች እንጂ ጉዶና ነበር እውነትም ኢትዮጵያ ውስጥ በራብ ትሞታለህ ስትሞት ግን አቤት ማዘር ወንድሜ በራብ ሊሞት ነው አንድ እንጀራ ካለ ስጡኝ ወይ አፍር ለብላ የኔ ልጅ መሶብ ውስጥም ያለው 5 እንጀራ ነው እሱንም እፈልጋለሁ እሺ ኧረ ማዘር እሺ ካልሆነ እንኳን በሆነ ነገር አግዙን አይ እሺ ባንክ አካውንት አለክ አለኝ እኔም አለኝ እየቀለደ ነው ማዘር አይደለም እሺ የንግድ ባንክ አካውንት አለክ አለኝ ከፋይዳ ጋር አገናኘው ኧረ ማዘር ግን ተው ወንድሜ እኮ በራብ ሊሞት ነው የኔ ልጅ አይዟችሁ ጠንክሩ ሁሌ እየተራባችሁ አኖሩ አንድ ቀን በሞት ትገላገላላችሁ ኧረ ተው ግን ማዘር አይቀልድብን ባይሆን የኔ ልጅ ቃል ገባለታለሁ ወንድም ሲሞት ለ40 ጤፍ ገዛለታለሁ ኢየሱስ ኢትዮጵያ ውስጥ እንደዚህ እኮ ነው በእውነት በራብ ስትሰቃይ የሚደርስ የለም ስትሞት ግን በሬ ይጣላል እድር በጣም ብዙ ነገሮች ነው የሚደረገው ማማ ዝናሽ መስዑድና ማማ ዝናሽ እንያቸው እስቲ ሰላም አሉ ማዘር ሰላም ይንሳ እንዴ ምን አረኩኝ ለምንድን ነው የቤት ኪራይን በወቅቱ ማከፍለው አይደለም እኮ ማዘር ደሞዝ ስላልወጣ ነው ደሞዝ ሲወጣ ከፍሎታለሁ ያንተ ደሞዝ አወጣምና እኔ ማማ ዝናሽ በራብ መሞት አለብኝ የቤት ኪራይን ነገ ባስጠኝ ከዚህ ቤት መንቀሬ ነው ማስወጣ ምንድነው ማዘር የቤት ኪራይ ሁለት ቀን አለፈ ብሎ እንደዚህ የሚያደርጉት ደም እቃዎችን በሙሉ ሰብስቤ ዛሬውን እወጣለሁ እቃዎችን አላለ በ10 ብር ወዛደር አሸክሜ የመጣውን እቃ ባሱ ሲጭኖ እንደመጣ ሰው እቃዎችን ስትላታ አቀንቧም አረ ማምዬ እማማዋ ቀጣይ ላፍታም ሲያሽቃብጡ ይላል ማማ ዝናሽ ይሄ ምስር አይልቀመው ወይ ወጡን ከሰራ በኋላ ልቀመው ወጣ አድርጌው ብላኝ ይሻለኛል ናስከኔ ዘይገስተና
እዚህ ቤት ደግሞ እረፍት ማድረግ አይቻልም እንዴ? ይሄ 100 ብር ጥለህ ከመጣ ውርስክን እንደወሰድክ ቁጠር። በ100 ብር ጉዳንኩኝ። እማዬ በእግሬ ደበንጨት መጣ። መኪና ገጨኝ። ማን አባቱ ነው ልጄን የገጨው? አላሙዲን የነዳ ገጨኝ። አላሙዲን ባለሀብቱ? አዎ አላሙዲን ግን ተርፏል። አላሙዲን ግን ተርፏል። አይ ማሽቃበጥ፣ እውነትም ማሽቃበጥ። በዚህ ኑሮ ውድነት ሲርብ የሚመጣልህ ሀሳብ ይላል። ምንድን ነው የሚመጣው? በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ውርዳ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። ኧረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? ኧረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? ከቤት ዘመታለ አሪፍ ነው። እና ሙዛት ውስጥ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳት ተቻለ። ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ኧረ እቺን ሙድ እንጠቀም እንዴ! ጌታ ወይ ጌታ። ትችያለሽ እማማ ዝናሽ፣ ትችያለሽ። ናፍጣ ሲወደድ እንጀራና ዳቦ ዋጋው ሲጨምር፣ አሁን እንጀራና ዳቦ ልገዛ ነው። ፌስታል ተከልክሏል። በምናችን ልንይዘው ነው ወይ በቃላችን ልንይዘው ነው? አንድ እንጀራና ለአንድ ዳቦ መዳበሪያ ይዘልን ነው። ተሰቃየን እኮ ባለሱቅ። አቤት ማዘር፣ ምን ፈለጉ? እንጀራና ዳቦ ፈልጌ ነው። አዎ አለ። ዳቦም ጨምሯል፣ እንጀራም ጨምሯል። ስንት ገባ ደግሞ? ዳቦ ከ10 ብር 30 ብር ገብቷል። እንጀራ ከ30 ብር 50 ብር ገብቷል። አንድ ዳቦ 30 ብር፣ አንድ እንጀራ 50 ብር። አዎ እንጀራና ዳቦን ያቦካችሁ በናፍጣ ነው እንዴ? ሀያት ሞቶ ወርቅ ጥርስ እንዳለው ትዝ ሲል ይላል። ምንድን ነው አንስ? እማዬ ኧረ ምንድን ነው? ሀያትሽ እኮ ሞቱ። የኔ አያት? አዎ ያንቺ አያት። እንዴ ምን ነው እንዴ? የሀያቴ ጥርስ እኮ ሁለቱም ወርቅ ናቸው። እናማ በዚህ ኑሮ ውድነት ሁለቱን ወርቆች ይዞ ሊቀበር እና ምን ልታረጊው ነው? ሳይቀበር በፊት ሁለቱን ጥርሶች መንቀል አለብን። እሺ ቶሎ በሉ፣ መንቀያ ነገር አምጡ፣ ቶሎ እንሂድ። ይኸው እማዬ። ምንድን ነው ይሄ? መንቀያ ነዋ። ተው፣ በዚህማ ይነሱብናል። ኧረ እማዬ ይሄ እኮ ቶሎ ለመንቀል አሪፍ ነው። በቃ አሁን እንሂድ እንዳይረፍትብን። ማዘርና ሌባ ይላል። እንየው እስቲ። እንዳትንቀሳቀስ። አጭሩ ተረጋጋ። ምን ፈልገህ ነው? ዝም በል፣ ወደፊት ቀጥል። እሺ ሂድ። ዝም ብለህ ወየው እንዳትበላሽ። አጣጣፍት። በቃ በል። ምንድን ነው የደበረ? አልጎዳው፣ እቃ ብቻ ነው የሰኩት። አይደለም እኮ አሁን እናቴ እኔ አውጥቼ ሸኩ እኮ ነው ይመስላት። ትገለኛለች። በቃ ነገራት። ሌባ ምናምን በሽጉጥ ተሰራርቶ መጥቶ ተደበላት። በቃ ዛሬ ትገለኛለች። አታምነኝም። በቃ እንደውም እናት እስከምትመጣ ጠብቃለሁ። እዛ የችን ጊዜ ታምናለች። እንዴ ምን ሆነ ነው? ሌባ መጥቶ ጂፓሱን ወሰደው። እንዴ ሌባ መጥቶ አቀጠቅጠው ነበር በቦክስ በርግጫ። አይደለም እኮ እማዬ። አይደለም ይለኛል እንዴ? ወይኔ ዛሬ እኔ እዚህ ቤት በነበርኩኝ ኖሮ በቁም የገባው ሬሶ ነበር የሚወጣው። ዛሬ ወይኔ ፊት ለፊት ባጋጠመኝ። ኖ ማዘር ኖ ሞክሩኝ። ኖ ማዘር ኖ ሞክሩኝ። እንዴ እንደሱ እኮ አይደለም ልጄ። ለካ አሰርናችሁ ከያዝከው ጋር ምን ጓደኛ ልጄ ሳናዘጋጅልህ መጣ። ምን አሉትና ምን ይሰረቃል? ሌባና አይን አውጣ ሲገናኙ ምን ይሆናሉ እንዴ? ራየር ሴትዮ ያዘችው ሻንጣ። እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ። ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500 ሺህ ብር አለ። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነዋ። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ መካሪዎችም ናችሁ። አይ ማዘር አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተናል እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3
ወደ እንዴ ሌባ እቺ አሮጌ ሰራችልን። አይ ማማ ዝናሽ ወሳ ፋሚሊ የዛሬ ቪዲዮአችን ይህንን ይመስላል። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ